ዛሬ ያው ቅድም እንደተነገረው ሁሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ሁላችንም የሃይማኖት ተቋማት የበላይ ጠባቂዎች ተሰብስበን እንግዲህ ከሰሞኑ ወንድሞቻችን እፎይ ላይና ጳላዲዮስ ላይ የተቃጣ ከሙስሊሞች ማለት ነው የተቃጣ የተሞከረ ጥቃት ነበረ። የተሰማንን ቅሬታ በመተው ከዚህ ደረጃ ላይ ያደረሰን ነገር ስላለ ነው ይህን ሁሉ የሆነው። ራሱ ሃይማኖት የሚከበርለት የሌላውን ያከበረ እንደሆነ ነው። ታዋቂ የምትለው ኦርቶዶክስ አሁን ለእፎይ ቪዲዮ ትሰራለህ ወይንስ ለዛኛው እፎይ ለሚቃወም የምትለው እፎይ ለሚቃወም ነው ቪዲዮ የሚሰራው? ምክንያቱም ሳይኮሎጂካሊ ተደብድቧል። ከሰሞኑ ለሚነሱ ብንጫጫታዎች አይደንቀኝም፣ ሁሉንም ሰው ማስደሰት አልችልም ሲል ኮሜዲያን እሸቱ መለሰ ወቸጉል ላይ ቀርቦ ተናገረ። ሰላም ጤና ይስጥልኝ፣ እንደምን አላችሁ? በመላው ዓለም የምትገኙ ውድ የኢዮአብ ሚዲያ ተከታታዮች፣ ዛሬም እንግዲህ በተለያዩ መረጃዎች ተመልሼ መጥቻለሁ። ዛሬ ከምናያቸው ነገሮች መካከል የሚሆኑት እንግዲህ እፎይ አንድ ያስተላለፈው መልእክት አለ፣ ያን እንመለከታለን። እንዲሁም ደግሞ እስልምና መቼ እንደመጣ እንግዲህ ከነብዩ መሐመድ በፊት እንደነበረ ይናገራሉ። ያን በስፋት የምናይ ይሆናል። በረከታቸው ይድረሰንና ብፁዕ ቅዱስ አቡነ ማትያስ መልእክት አስተላልፏል። ያንን መልእክት በጋራና የተለያዩ መረጃዎችን እናያለን። እስከ መርሃ ግብሩ ፍጻሜ አብራችሁኝ ቆዩ። ይህን ቪዲዮ ላይክ በማድረግ ጀምሩት። ምናልባት ቤተሰቡ ያልሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። እስቲ በዚህ በቲክቶክ መንደር ሲመላለስ ያየሁት አንድ ወደ ዋናው መረጃ ከማለፋችን በፊት አንድ መምህር የፊዚክስ አስተማሪ ነውና በጣም ቫይራል ወጥቶ በብዙዎች ዘንድ እየታየ ይገኛል። እንመልከተው። መምህር ዳኒ በሱሱ ምክንያት ከአዲስ አበባ ዩኒቨርሲቲ ትምህርቱን አቋርጧል። ባገኘው አጋጣሚም ቻይና ሄዶ ተምሮ ቢመለስም የሱሱ ነገር ኑሮ ጎዳና ላይ እንዲሆን አድርጎታል። የፊዚክስ መምህሩ ዳኛቸው ሻምበል ወይም መምህር ዳኒ ትውልዱ እድገቱ እንዲሁም እስከ 12ኛ ክፍል የተማረው በድሬዳዋ ከተማ ነው። በህይወት አጋጣሚ ከቢሾፍቱ አዲስ አበባ ቅዳሜና እሁድ ለስራ ስትመላለስ የነበረች ነርስ ጋር አጋጣሚ ያስተዋውቃቸውና ለዚህች ነርስ ታሪኩን ያካፍላታል። እሷም ከሰማች በኋላ በማዘኗ ግንኙነታቸው ቀጥሎ ቅልጥ ያለ ፍቅር ውስጥ ይገቡና ትዳር ይመሰርታሉ። በዚህም የመምህር ዳኒ የጎዳና ህይወቱ መቋጫ ያገኛል። ለአባቱ ልዩ ክብር እንደነበረው የሚናገረው መምህር ዳኛቸው ከጎዳና ህይወት ከወጣ በኋላ ወደ መምህርነት ለመግባቱም አባቱ ለእሱ የከፈለው ውለታ ጉልበቱ እንደሆነው ይናገራል። ታዲያ ከዛሬ 6 ዓመት በፊት ቢሾፍቱ ከተማ በፊዚክስ በአንድ ትምህርት ቤት መምህርነትን የጀመረ ሲሆን ከ3 ዓመት በኋላ ግን የራሱን ስኩል ኦፍ ማይ ሲድ የሚባል የማጠናከሪያ ትምህርት መስጫ ተቋም አቋቁሞ የፊዚክስ ትምህርትን 16 ተማሪዎችን እያስተማረ በማህበራዊ ሚዲያዎች ላይ ቪዲዮዎችን መልቀቅ ጀመረ። መምህር ዳኛቸው በዚህ አጭር ጊዜ ውስጥ ከ2000 በላይ የሚሆኑ ተማሪዎችን ቢያስተምርም ይህ ጥረቱ ሳያስበው በአጭሩ ተቋጨ። ተቋሙ ተዘግቶ ማስተማር አትችልም የሚል ትዕዛዝ ተሰጠው። በዘንድሮ ዓመት 50 አካባቢ የ12ኛ ክፍል ተማሪዎችን ለማስተማር እቅድ ቢያወጣም የተመዝጋቢዎች ቁጥር ግን ከ300 ተሻገረ። ይሄኔ ሁሉንም የሚያስተምርበት አቅሙ ስላልነበረው ግዴታ ተማሪዎቹን ፈትኖ 100 ተማሪዎችን በውጤታቸው መርጦ ማስተማር ቢጀምርም በማጣሪያ ፈተናው ሳይመረጡ ከቀሩት ተማሪዎች መካከል አንዷ ተማሪ የከተማው ከፍተኛ ባለስልጣን ልጅ እንደነበረችና እሷን ባለመምረጡ ተቋሙ እንዲዘጋ ትዕዛዝ እንደወጣበት ለቲክቫ ኢትዮጵያ ተናግሯል በማለት ጌጡ ተመስገን በፌስቡክ ገጹ አስፍሮታል። የማገለግልበት መንገድ ቢመቻችልኝ ልጆች አንድም ለእናት የለቅሶ ምክንያት ለአባትም የጉስቁልና ምክንያት እንዳይሆኑ ባደርጋቸው ነፍሴ ታርፋለች። ይሄን ለማድረግ ጥረት እያደረኩ ነው። የመንግስት አካልም ሆነ የግል ድርጅቶች እድሉን እንዲያመቻቹልኝ እፈልጋለሁ በማለት ይናገራል። ታዲያ የመምህር ዳኒን የህይወት ጉዞና የደረሰበትን ደረጃ እንዲሁም ለወደፊት የወጠነውን ውጥን እንዴት አያችሁት? ዛሬን ለነገ እንኑር። እሺ እንደተከታተላችሁት ነው። መምህሩ ያው ፊዚክስ አስተማሪ ነው። ብዙ ፈተና ብዙ መከራ የደረሰበት እንደሆነ ሰምታችኋል። ፊዚክስን ሲያስተምራት እንዴት ቀለል አድርጎ እንደሚያስተምር የተለያዩ ቪዲዮዎችን ካገኛችሁ ብታዩ በጣም ደስ ይላል። እንደዚህ አይነት እንቁ መምህራኖች አሉ። ተማሪዎች ብዙ ኮሜንቶች እንደውም አንተን አግኝተን ብንሆን እኛም ዛሬ የፊዚክስ የትምህርት ወዳጆች እንሆን ነበር የሚሉ ኮሜንቶች አሉና እግዚአብሔር ይጠብቀው። እንግዲህ ሌላ የምንመለከተው ሰሞኑን እፎይ ላይ ከፍተኛ ችግር እየደረሰ እንደሆነ እየተሰማ ነው።
ሰላም ለእናንተ ይሁን ክርስቲያኖች፣ እንደምን አላችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እንግዲህ ከሰሞኑ ወንድሞቻችን እፎይ ላይና ጳላዲዮስ ላይ የተቃጣ ከሙስሊሞች ማለት ነው የተቃጣ የተሞከረ ጥቃት ነበረ። እግዚአብሔር ይመስገን ወንድሞቻችን ደህና ናቸው። ነገር ግን ክርስቲያኖች ቪዲዮ አሁንም ልንሰራ ይገባል፣ መልእክት ልናስተላልፍ ይገባል። እንግዲህ ሙስሊም እህት ወንድሞቻችን እንግዲህ በትምህርት ሲሸነፉ በሐሳብ ሲሸነፉ መጨረሻ ላይ የመዘዙት ነገር ሰይፍ እንደሆነ እየተመለከትን ነው። በአደባባይ እነፎይ ይገደሉ እንደዚህ የሚል መልእክቶችን መናገር ከጀመሩ ቆይተዋል። ነገር ግን ይሄ አግባብ አይደለም። እውነት ነው፣ ሁሉንም ሙስሊሞች ላይ ወክል ይችላል፣ እሱ እናውቃለን። ነገር ግን በጣም ከፍተኛ የሆነ ሙከራ ነው እየተደረገባቸው ያለው። በተለይ ይህን ሰሞን እና እህት ወንድሞቼ ክርስቲያኖች፣ በተለይ ታላላቅ ፎሎወር ያላችሁ ክርስቲያኖች ቪዲዮ ልትሰሩ እኛም እፎይ ነን እኛም ጳላዲዮስ ነን እያላችሁ በደንብ መልእክት እንድታስተላልፉ እናሳስባለን። ሁላችንም ክርስቲያኖች ቪዲዮ እንስራ። ወንድሞቻችንን እኛ እያለን ማስበላት የለብንም። ዝግጁ መሆን መቻል አለብን ለሁሉም ነገር ማለት ነውና ሚዲያውንም ልንጠቀመው ይገባል። ፍጹም ሰላማዊ በሆነ መንገድ አሁንም ቢሆን እስልምና ላይ ያሉትን ውሸቶች ወንድሞቻችን ያፈርሳሉ፣ እኛም እናግዛቸዋለን። ወንጌል ይቀጥላል። ሰላም ክርስቶስ ይብዛላችሁ። አዎ እንግዲህ እንደተከታተላችሁት ነው፣ ብዙ ፈተናዎች እንደሚደርሱ የሚታወቅ ነው። ያው ሙስሊሞቹ ካልገደልን የሚሉ ነገሮችን እየተሰማ ስለሆነ በቻልን አቅም ሁላችንም ከእፎይ ጎን መቆማችን መርሳት የለብንም። እኛ ኦርቶዶክሳውያን ችግራችን ሾርት ሚሞሪ ነን። የሆነ ሳምንት እንጨዋለን እንተወዋለን። እነሱ ግን እስከ መጨረሻው ስለሚሄዱ በቻልነው አቅም እኛም መጮና ድምጽ መሆን ያስፈልጋል። እፎይ አንድ መልእክት አስተላልፏል። እዚሁ ማህበራዊ ሚዲያ ላይ ነው፣ በተለይ ቲክቶክ ላይ ግን ያገኘሁት። እስቲ ስሙት። ታዋቂ የምትለው ኦርቶዶክስ አሁን ለእፎይ ቪዲዮ ትሰራለህ ወይንስ ለዛኛው እፎይን ለሚቃወም የምትለው እፎይን ለሚቃወም ነው ቪዲዮ የሚሰራው። ምክንያቱም ሳይኮሎጂካሊ ተደብድቧል። እንትን ፈጥረውባቸዋል። ሁልሽም እዚህ 1700 ሰው አለሽ። ከ1700 ሰው እንዳለ ኦርቶዶክስ ነው ብንል እንኳን 1600 ሰውሽ በቃ እንደዛ አይነት ሳይኮ ያላችሁ እንደዛ አይነት ሜንታሊቲ ያላችሁ ናችሁ። ሙስሊሞችን አስተምሮ መንካትም የለብንም። በሩቁ እንሽሽ፣ ያርዱናል፣ ይገሉናል። በቃ አይመለከተንም። እነሱ እንደፈለገኛን ይጠልዙ፣ እንደፈለገ ይቃወሙን፣ እኛ የነሱን አስተምራው መቃወም የለብንም የሚል ሜንታሊቲ ገንብታችኋል። ይሄ በጣም አደገኛ ነው። ባይዘ በጣም ከባድ ነው። ውሎ ሲያደር ቁጥር ሰይባዙ ነው። ቁጥራቸው አሁን በዝቷል። በርዝሬታቸው በጣም ሃይ ነው። የኛን እጥፍ ነው። የኛን እጥፍ ስላችሁ የፕሮቴስታንትና ኦርቶዶክሶች ተደምሮ እጥፍ ናቸው እነሱ ብቻቸውን። አንደዛ ጋር ገና አማራና ትግሬ እያልክ እየተባላ ነው፣ እየቀነስክ ነው። ማጆሪቲ የተወሰነ ያለው ክርስትናው እዛ ነው። ቤዝሬቱ ሃይ ነው ክርስቲያኑ ላይ። የነሱ በርዝሬት ደግሞ በጣም ሃይ ነው። በዛው መጠን የምታሽቃብጠው ደግሞ አንተ ከነሱ ጋር ነው። እና አንዳንድ ነገሮችን እያወቀን ማንናገራቸው አሉ። እያወቀን ወዲህ ፍጀው እያልን ማለት ነው እናወራለን። አሁን እስልምና ላይ ከሚሰሩ ልጆች ጋር ያለውን ሁኔታ አብዛኛው ህዝቡ ገና ምንም እስካሁንም ከእንቅልፉ አልነቃም፣ ምንም ያውቀውም ነገር ስለሌለ ማለት ነው። እና እንደዛ ነው። መጋፈጥ መልመድ መቻል አለባችሁ። መጋፈጥም መልመድ እስካልቻላችሁ ድረስ ከባድ ይሆናል። በደንብ መጋፈጥ መልመድ አለባችሁ። ቻሌንጅ ማድረግ አለባችሁ። ማወቅ መቻል አለባችሁ። ኢየሱስ ጌታ ነው ሲለ አይደለም ብለህ መከራከር የለብም። ጌታ ነው እንደምትለውና እንደምትለው። አሁን ደግሞ የኛው የሚመጣው ኢየሱስ ጌታ ነው አማላጅ ነው የሚል ሳይሆን የሚመጣብህ ኢየሱስ ነብይ ነው፣ ነብይ ብቻ አምላክ አይደለም የሚል ነው የሚመጣብህ። ያው ነው ደግሞ መጥቶባችኋል። በተለያየ ከተማ ላይ ወላይታ ሶዶ፣ ከምባታ፣ ሐዋሳ፣ ዲላ፣ አርባ ምንጭ፣ አዲስ አበባ፣ አዳማ፣ ጅማ አሁን በደረሱ መረጃዎች ማለት ነው ወልቂጤ በየመስመር ላይ ስብከት ተጀምሯል። በየአደባባይ ላይ ሙንታር ጎዘው ማለት ነው። እንደ ድሮ
ኢየሱስ ያማልዳል አያማልድም ከሚለው ጋር እንደምትመከራከረው ወይንም ደግሞ እንደዛ አይነት ነገር አይደለም። በእውቀት መሞገት መቻል አለበት። አትሊስት ወጥተህ እስልምናው አላህ እንዲህ ነው፣ መሐመድ እንዲህ ነው፣ ሐዲሱ ላይ እንደዚህ ይላል፣ መሐመድ እኮ እንደዚህ አይነት ሰው ነው እያልክ እንደምታደርገው አይደለም። እሱ ማድረግ ባትችል እንኳን አንተ ላይ ያነሱትን ምላሽ መስጠት መቻል አለበት። የተከታተላችሁት ነው። በጣም ሰፊ ነገር አስተላልፏል። እኛ በዘር በብሔር ስንባላ እነሱ ምን ያህል ደረጃ እየሄዱ እንደሆነ ቁጥራችንም ምን ያህል እየቀነሰ እንደሆነ በተለይ እነዚህ ትላልቅ ታዋቂ የሚባሉ ሰዎች ደግሞ ለእውነት ከመቆም ይልቅ የት ቦታ ላይ እንደሚቆሙ በስፋት ተናግሯል። አው መሆን ያለበት እኛ መርሳት የለብንም። አንዳንዴም ደግሞ የምንቆምበትንም ማወቅ ያለብን ይመስለኛል። ግን ቁጥራችን ምን ያህል እየቀነሰና ምን ያህል እየተበለጥን እየሄድን እንደሆነ ማሰብ ያስፈልጋል። ዝም ብለን በስም ብቻ ኦርቶዶክሳውያን እንበልጣለን፣ መብታችን እንኳን እያስከበርን አይደለምና ጥሩ ጥሩ መልእክቶችን ነው እየተናገረው። አንድ በአሜሪካን የሚኖሩ ዲያቆን እስቂያስ ለእፎይ መልእክት አስተላልፈዋል። ሰላም ጤና ይስጥልኝ። ሁላችሁም የእግዚአብሔር ልጆች እንደምን አላችሁ? እንደምን ሰነበታችሁ? እንዴት ከረማችሁ? ይህንን ቪዲዮ በተለይ መስራት የምፈልገው ለወንድሜ ለእፎይ የክርስቶስ ወታደር ለሆንከው ለእፎይ ለጳላዲዮስ ከምንም በላይ በዚህ በእስልምና ጉዳይ ላይ የሰራችሁ ነፍሳችሁን አስጨንቃችሁ ሕይወታችሁን አስይዛችሁ አምላካችሁን ኢየሱስ ክርስቶስን ለምትሰብኩ እንደ መምህር ቢንያም ላላችሁት ባለፉት 15-16 ዓመት በስቃይ በመከራ ውስጥ ለከረማችሁት ሁሉ ትሆንልኝ። እንግዲህ ድምጻችሁን ከሰማን ስለቆየን ይህንን መልእክት ለመላክ ወደድኩኝ። ቅዱስ ዕንባቆም ምዕራፍ 3 ቁጥር 18 እስከ 19 ላይ እንደዚህ ይላል፣ እኔ በእግዚአብሔር ደስ ይለኛል እና ምናልባትም እናንተ እንዳሰባችሁት እናንተ እንዳለማችሁት ቤተክርስቲያን አባቶቻችን ከጎናችሁ ባይቆሙ እኛም አጠገባችሁ ሆነን ህመማችሁን መታመም ባንችል መከራችሁን፣ ረሃባችሁን፣ ጥማችሁን፣ ስቃያችሁን መድረስ ባንችልም ግን ዘወትር በልባችን ጽላት ተጽፋችኋላችሁ። ስለዚህ ወንድሞቼ ባላችሁበት መድኃኔዓለም ይጠብቃችሁ። ያስጨከናችሁ ያስቻላችሁ ጥበቡን የሰጣችሁ ለዚህ አገልግሎት የመረጣችሁ አምላክ አሁንም ስለማይተዋችሁ እንደ መጻጉዕ ሰው አትጠብቁ። ሰው የለንም እኮ ለዚህ ነው የደከምነው። ለዚህ ነው ወይ ሕይወታችንን መስዋዕትነት አድርገን የታል ቤተ ክርስቲያናችን? የታለች እምነታችን? የታሉ አባቶቻችን? የታለ የሚያጽናናን? የታለ የሚያረጋጋን ብላችሁ እንዳታስቡ። ምክንያቱም ድንገት እንደ መጻጉዕ ይመጣና በጆሮአችሁ ሽክ የሚላችሁ ነገር ይኖራል። ኢየሱስ ክርስቶስ ለተገፉት፣ ለተሰደዱት፣ ለተጨነቁት የሚደርስ ጌታ ኢየሱስ ክርስቶስ ይደርስላችኋል። እስከዛው ድረስ ግን ለሰው የማይቻል ለእግዚአብሔር ይቻለዋልና ሰው የሚችለውን ታደርጉ ዘንድ በእግዚአብሔር ስም አደራላችኋለሁ። አትዘናጉ፣ ራሳችሁን ጠብቁ። በጣም በአንተ ስም ብዙ አካውንት እየተከፈተ ነው። የጨነቃቸው ሰዎች እፎይ የሚለውን ብቻ እያዩ ሰላም እፎይ እንዴት ነህ ሲሉ እግዚአብሔር ይመስገን እኔን ብዙ ነገር የሚደርሰኝ መልእክት ያንተ አካውንት እያስመሰለ ለብዙ ሰዎችም እና እዚህ አጋጣሚ ለማማይ ነግረናታል። የድሮ ቪዲዮዎችን አካውንቶችን አዘጉ፣ አካውንቶች እንዲያረጉ የሚሉትን እየተጠቀሙ ብዙዎች ለክፉ ስራቸው መጠቀሚያ አድርገዋቸዋል። እና እንግዲህ ምን እንደምላችሁ ባላውቅም መልአኩን እየላከ ይጠብቃችሁ፣ በመውጣት በመግባታችሁ በያላችሁበት ይጠብቃችሁ። እፎይ ቅዱስ ጳውሎስ ለጢሞቴዎስ እንዲህ ብሎታል። ጳላዲዮስም እፎይም ይህንን ነው ልላችሁ የምችለው፣ እንደ ክርስቶስ በጎ ወታደር ሆነ አብረኝ ልታገለግል ውደድ ብሏልና በቃ እናንተ ከዚህ በኋላ የክርስቶስ ወታደሮች ናችሁ።
ተሰጥታችኋል፣ እርፍ ጨብጣችኋል እና እሱ አምላካችን እግዚአብሔር የሚያደርገውን ያደርጋል። ስለዚህ ቤተ ክህነቱ ባይነሳ፣ ሰዎች እንዳሰባችሁት ባይደርሱ፣ ከናንተ በኩል የሚቆም ከለላ ባይኖር እንደ ኤልያስ ብቻችንን ቀርተናልና ግደለን ብላችሁ እንዳትጸልዩ። ከናንተ ጋር ያለው ሁሉም ጋር ካለው ይበረታል። ድምጻችሁን ለመስማት ገጻችሁን ለማየት እንናፍቃለን። ላይቭ መግባት እንኳን ባትችሉ ቪዲዮ ቀርጻችሁ ብታስለጥፉልን እጅግ በጣም ደስ ይለናል። እስከዚያው ድረስ መድኃኔዓለም በቸርነቱ ይጠብቃችሁ። የፍቅር የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ባላችሁበት ሰላሙን ይስጣችሁ። እናንተ ላይ በክፋት እናንተ ላይ በጭካኔ የቆሙትን ሰዎች ወዳጆች አድርጎ ከናንተ ጋር ቆሞ ክርስቶስ እንዲሰብኩ ያደርጉላችሁ። ገዳዮችን የሚያሳቅፍ አዳኞችን የሚማርክ ሁሉንም ያደርግ አምላክ ከማትችሉት ነገር ይሰውራችሁ፣ ከምትፈሩት ነገር ይጠብቃችሁ። አምላከ ቅዱሳን ይጠብቃችሁ። እስክናያችሁ እንናፍቃለን። መልካም ምሽት። እውነት ነው። እንዳሰብነው ደረጃ ቤተ ክህነቱም የተለያዩ ባለስልጣናቶችም አለኝታ ባይሰጡ ከጎኑ ባይሆኑ እግዚአብሔር የሆነ ቀን መጥቶ እንደሚቀሰቅስ በጆሮ ሽክ እንደሚል እንጠብቃለን። ግን መበርታት ያስፈልጋል። ከእግዚአብሔር ክብር የምናገኝበት ጸጋ የምናገኝበት ስለሆነ በርቱ ወንድሞች አይዛችሁ ለማለት ነውና ሁላችንም ይሄንን ማለት ያስፈልጋል። እንዲህ ደግሞ አይዟችሁ ብቻ ሳይሆን ከጎናቸው ባገኘነው የሚዲያ አጋጣሚ እኔም እፎይ ነኝ እኔም ይመለከተኛል እያል እፎይነታችንን እፎይ ስንል እሱነቱ ሳይሆን እሱ የሚያመልከውን አምላክ እኔም አመልካለሁ፣ እሱ የሚከተላትን ቤተክርስቲያን እኛም እንከተላለንና አስተምሮ ትክክል እንደሆነ መግለጽ እጅግ ያስፈልጋል። እስቲ ይህን ተመልከቱት። ማለት ነብዩ መሐመድ ከመጣ በኋላ የመጣ እምነት አይደለም። እስልምና ማለት መጀመሪያም የነበረ በአደም ጊዜ የነበረ ነው። ኢየሱስም ሙስሊም ነበረ፣ ያስተማረውም እስላምን ነው። ከዛ በፊት ሙሳም ባህርን የከፈለው የእስራኤልን ከባህር ያሻገረውም እሱም ሙስሊም ነበረ። እሺ ይህ ሰው እየዋሸ ያለው በከበረው የክርስትና እምነት ላይ ሳይሆን በራሱ የእስልምና ሃይማኖት ላይ ነው። ምክንያቱም እየተናገራቸው ያሉት ነገሮች በሙሉ ፍጹም ውሸትና ከራሱ የሃይማኖት አስተምህሮ ጋር እንኳን የተጋጩ ናቸው። ለምሳሌ እስልምና ማለት ነቢዩ መሐመድ ከመጣ በኋላ የመጣ እምነት አይደለም ብሏል። ይህ እውነት ነው? የመጀመሪያው የእስልምና ሃይማኖት ተቀባይ መሐመድ የተባለው ሰው አይደለም? መሐመድ ቁርአን ወረደልኝ ያለውስ በመካ መዲና በ610 ዓመተ ምህረት አይደለም? ይህንን የራሳችሁ የሃይማኖት መጽሐፍ አይናገረውም? ሌላው ይህ ሰው የዋሸው ነገር ኢየሱስ እስላም ነበር፣ ያስተማረውም ስለ እስልምና ነው ብሏል። በእርግጥ ኢየሱስ ያስተማረው እስልምናን ነበር ነው? እንዲያው ቁርአናችሁ ወግ ደርሶት ኢየሱስ ያስተማረው ትምህርት በቁርአናችሁ ውስጥ ቢኖር ታምኑ የነበረው እናንተ በመሐመድ ሳይሆን በኢየሱስ ነበር። ምክንያቱም ኢየሱስ የህይወትን ቃል እንጂ እስልምናን አላስተማረምና፣ ያም ኢየሱስ ያስተማረው የህይወት ቃል ራሱ ኢየሱስ ክርስቶስ እንጂ መሐመድ ወይም ደግሞ እስልምና እንደነበረ አላስተማረም። ኢየሱስ በ40 ጦርነቶች አልተካፈለም። 40 ጦርነቶች ላይ መሪ ሆኖ አልተካፈለም። በአጠቃላይ በኢየሱስ ክርስቶስ እጅ ላይ ሰይፍ አልነበረምና እና በእርሱ ታምኑ ነበር። እንዲያውም ኢየሱስ ጠላትህን ውደድ አለ እንጂ ጠላትህን ግደል አላለም። ነፍሰ ገዳይ አልነበረም። አዳኝ ግን ነበር። በመጨረሻም ይሄ ሰውዬ ያነሳው ሐሳብ እስራኤልን በባህር ያሻገረው ሙሴ ራሱ ሙስሊም ነበር ብሏል። እኔ ይህንን ሰው የምጠይቀው ጥያቄ እስራኤላውያን ባህር ተከፍሎ ስለመሻገራቸው የነገረህ መጽሐፍ የትኛው መጽሐፍ ነው የሚለውን ጥያቄ መጠየቅ እፈልጋለሁ። ይህንን የነገረኝ ቁርአን ነው ካልከኝ ቁርአን
ከ610 ዓመተ ምህረት በኋላ መጥቶ ትምህርቱን ከየት ቀዳው? እስራኤል በባህር ስለመሻገራቸው ያለውን ትምህርት ከየት ነው ያገኘው? ወይስ ቁርአን ከመጻፉ ከሺህ ዓመታት በፊት በመጽሐፍ ቅዱስ አዳም የተባለውን አደም፣ አብርሃም የተባለውን ኢብራሂም፣ ሙሴ የተባለውን ሙሳ እያለ እንደጠራው ከዚያ እንደቀዳው አይነት ነው ይሆን? ይልቁንስ ከዘላለም ዘመናት በፊት ቃል በነበረው ከዚያም በስጋ በተገለጠው ሞቶ በነበረው ከዘላለም እስከ ዘላለም ድረስ ደግሞ በትንሣኤ ሕያው በሆነው እኔ መንገድ እውነት ሕይወትም ነኝ በእኔ በቀር ወደ አብ የሚመጣ የለም ባለው በጌታችን በመድኃኒታችን በኢየሱስ ክርስቶስ አምናችሁ ሕይወት እንዲሆንላችሁ ጥሪ እናቀርብላችኋለን። እንግዲህ እንደተከታተላችሁት ነው እስልምና ከነብዩ መሐመድ በፊት እንደነበረ ነው ሲናገሩ የነበሩት። ይሄ ደግሞ ሰውየው በሚገባ ስማቸው ስለማላቅ ነው መምሩ በሚገባ መልሰዋል። ኢየሱስ ክርስቶስ ደግሞ ለወጡ ስባት እስልምና ነበር አሉ። አረ ምን እንደሚወራ ራሱ እኮ ምን እንደሚባል ግራ ነው የሚገባው። ኢየሱስ ክርስቶስ እስላም ነበር። በጣም የሚገርም ነው። የኛን አምላክ ይሄን ያህል ነው አውርደው ከነብያቸው ከመሐመድ እንኳን በታች እያዩት ያለውና አንዳንዴ እንዲህ አይነት ነገሮች እየተጋለጡ ሲመጡ ጥሩ ነው። እነሱ ጋር ጥያቄና የተለያየ አካል ስለሚነሳ እግዚአብሔር በወደደ ጊዜ ሰዎችን እያስነሳ የራሱን በጥበብ በሞገስ ያሳደጋቸውን ክብርና ሞገስ ሰጥቷቸው ራሱ እያስነሳ እውነታን የሚገለጥበት ነውና ገና ከዚህ በላይ ብዙ ፎዮች ተነስቶ ብዙ እውነታዎችን እንደሚገልጡ መጠራጠር የለብንም። የመልካም ስራ ምሳሌ መሆን ስለሚገባ በዚሁ ተሰብስበን ወንድሞቻችን የሃይማኖት ተቋማት የበላይ ጠባቂዎች እንደተናገሩት ይቅር መባባሉ በጣም ለሀገርም ለወገንም ለሃይማኖትም ለራሳችንም ይጠቅማል ብለን ስላመንበት ነው እና እኛ ይቅር ብንል እግዚአብሔር ደግሞ ለኛ ይቅር እንደሚለን ተነግሯል በቅዱስ መጽሐፍ። እና ይቅርታ እንግዲህ የእግዚአብሔር ገንዘብ ነው። ይቅር ባይ እግዚአብሔር ነው። እኛ ደግሞ ለበታቾቻችን ወይም ለበደሉን ሰዎች ይቅርታ ማድረግ ተገቢ ነው በእግዚአብሔር ትእዛዝ መሰረት። እና ዛሬ ያው ቅድም እንደተነገረው ሁሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ሁላችንም የሃይማኖት ተቋማት የበላይ ጠባቂዎች ተሰብስበን የተሰማንን ቅሬታ በመተው ይቅርታ መደራረጉ የእጅግ የሚያስደስትና ደስ የሚያሰኝ ነው። ከዚህ ደረጃ ላይ ያደረሰን ነገር ስላለ ነው ይህን ሁሉ የሆነው እና ያ ደግሞ ወደፊት እንዳይቀጥል ተከባብሮ መኖር ሰው የራሱ ሃይማኖት የሚከበርለት የሌላውን ያከበረ እንደሆነ ነው። የብፁዕ ቅዱስ አባታችን በረከታቸው ይድረሰን። ዋና ነጥብ የወሰድኳት ከሳቸው ምንድነው? መከባበር። አንዱ የአንዱን እምነት ሳያከብር እምነቴ ይከበርልኝ ማለት እንደሌለበት ማለት ነው። በቃ ሰው እንዲከበርለት ከፈለገ የሌላውን መንካት እንደሌለበት። እነሱ ደግሞ ፈርዘር መጡብን፣ ደረሱብን። ስለዚህ ይሄን የደረሱብንን አርፈው እንዲቆሙ ነው ይህ መልእክት። ለብፁዕ ቅዱስ አባታችን ረጅም ዕድሜ ከጤና ጋር ይስጥልን። በተለያየ ጊዜ ቅዱስ አባታችን ባገኙት አጋጣሚ ብዙ ነገሮችን ሲናገሩ እንሰማለንና እንግዲህ መከባበር እጅግ አስፈላጊ እንደሆነ ቅዱስነታቸው በመልእክታቸው አስተላልፏል። እንግዲህ በዛ ቦታ የሃይማኖት ተቋማት እንደነበሩ ነው የሚገልጸው። ጥሩ መልእክት አስተላልፏል። ሌላው ያለንበት ወቅት የጾም ነው። እኩለ ጾም ደርሰናል። ደብረ ዘይት ላይ ነን። እንግዲህ እኩለ ጾም ላይ ደርሰናል ክርስቲያኖች። ደብረ ዘይት የሚባለው ሳምንት ላይ ነው። ይህ የፍርድ ሳምንት ወይም ደግሞ የአምላካችን የመድኃኒታችን ኢየሱስ ክርስቶስ ዳግም ምጽአቱ የሚታወስበት ሳምንት ተብሎ የሚጠራው ሳምንት ላይ ነው የምንገኘውና እንዳለፈው ጊዜ ሁሉ እግዚአብሔር ቢባርክልን ይሄንን ቀን እግዚአብሔር ቢፈቅድልን እግዚአብሔር ቢረዳን እንግዲህ ዛሬም የዚህን ሳምንት ትምህርት ደግሞ እንቀጥላለን ማለት ነው።
የቅዱሳን አምላክ እግዚአብሔር በነገር ሁሉ እንዲረዳንና እንዲባርከን ቅዱስ ፈቃዱ ይሁንልን። ወደ ትምህርታችን እንገባለን። የዛሬው ትምህርት የሚገኘው በማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ላይ ጀምሮ ነው እስከ መጨረሻው ድረስ ያለውን ስንመለከት እንግዲህ ምዕራፍ 25ም በእርግጥ ዛሬ ባይነበብልንም እንኳን በቤተ መቅደስ አምላካችን መድኃኒታችን ኢየሱስ ክርስቶስ ዳግም ስለመምጣቱ የሚናገር ምዕራፍ ነው የምትመለከቱት። እንግዲህ እሱን ነው የምናየው። በቤተ ክርስቲያን የምትጠብቀው ቀን ይሄ ነው። በነገራችን ላይ ክርስቲያኖች በተስፋ የምትጠብቀው ቀን ነው። እንዴት ካላችሁኝ በዮሐንስ ወንጌል በዮሐንስ ራእይ ምዕራፍ 22 መጨረሻው ቁጥር ላይ ስትመለከቱ አሜን ጌታ ኢየሱስ ሆይ ቶሎና ብላ ትጠብቀዋለች። ምክንያቱም ጌታ ምን ብሏታል? የዮሐንስ ራእይ ምዕራፍ 22 ቁጥር 12 ላይ ለእያንዳንዱ እንደ ስራው መጠን ዋጋውን እከፍል ዘንድ ዋጋዬ ከኔ ጋር አለ፣ እነሆ በቶሎ እመጣለሁ ብሏል ጌታ። እነሆ በቶሎ እመጣለሁ ብሏል። ታስታውሳላችሁ ዮሐንስ እንዴት እንዳየው? በሰባቱ መቅረዞች መካከል ያየው፣ በወርቅ ዙፋን ላይ ወይም በብርሃን ዙፋን ላይ በነጭ ዙፋን ላይ ተቀምጦ ያየው፣ በሰባቱ ከዋክብት በእጁ ተይዘውለት ያየውን ያንን ክርስቶስ የምንናፍቀውን ክርስቶስን ያየበት ቀን ነው እና ይሄ ቀን በቤተ ክርስቲያናችን የተለያዩ ስያሜዎች ተሰጠውት ቤተ ክርስቲያን ስትናፍቀው ስትጠብቀው የምትኖር ቀን ነው። በሌላ አነጋገር እንግዲህ ምን አይነት ስያሜዎች እንዳሉት በጥቂቱ ላንሳ። አንደኛው ይሄ ቀን ምን ተብሎ ይጠራል ማለት ነው? የሰርግ ቀን ተብሎ ይጠራል። የሰርግ ቀን ማለት ምንድነው? በማቴዎስ ወንጌል ምዕራፍ 22 ቁጥር 1 ላይ እንደምንመለከተው አምላካችን መድኃኒታችን ኢየሱስ ክርስቶስ መንግስተ ሰማያትን በሰርግ ቤት መስሏታል አይደለ? የሰርግ ቀን ማለት ሙሽራው ክርስቶስ ከሙሽሪት ነፍሳችን ጋራ ወይም ከሙሽሪት ቤተክርስቲያን ጋራ ተዋህዶ በዝማሬ በዓለ ከብካባቸው የሚከብርበት ማለት ነው። ሙሽሪት ቤተክርስቲያን አሁን ክርስቶስን ስትናፍቅ ትኖራለች። አሜን ጌታ ኢየሱስ ሆይ ቶሎና ጌታዬ ትለዋለች። በመጽሐፍ ቅዱስ ሰምታችኋል አይደለ? ሳራ አብርሃምን ጌታዬ ትለው እንደነበረ ለምን እንደሆነ በደንብ ምስጢሩ ሲገባን እኮ እውነት ለመናገር እንዴት ደስ ይላል መሰላችሁ። ዛሬም በዓለም ያሉ ሙሽሮች ባሏን ሚስት ጌታዬ ትለው ዘንድ ታዛለች አይደል እንዴ? ጌታዬ ባልም ሚስቱ ምን ይበላት ይላል? ይውደዳት ይላል። አንዳንድ ሰዎች ይሄንን በማለት በመባሉ በሴቶች ላይ ጫናው ይበረታ የባርነት ስሜት እንዲሰማቸው ያደረገ የሚመስላቸው ሰዎች አሉ። ግን እንደዛ አይደለም። ቤተ ክርስቲያን ጌታዬ ነዋ ማለት ያለባት ክርስቶስ ነው። ፈጣሪዋ ነው፣ በአንድ በኩል ገዥዋ ነው። ሚስትም እኮ ከባሏ ተገኘች አይደል ምንለው? ከባሏ ተገኘች አስገኟ ነው። ለዚህ እኮ ነው ጌታ የምትለው። ክርስቶስም ከጎኑ ያስገኛት ወይም ደግሞ በእጁ የሰራት ያበጃጃት በደሙ የገዛት የደም ማጫ ክፍሎ ያጫት ሙሽራ ያደረጋት ናት አይደል ቤተክርስቲያን። ስለዚህ ነው ጌታ የምትለው። ለመምራችን ቃለ ሕይወትን ያሰማልን። እንግዲህ ይህን ደብረ ዘይት ወቅት የምናስበው የክርስቶስ ነገረ ምጽአቱ የሚታሰብበት፣ ስለ ነገረ ምጽአቱ ትምህርት የሚሰጥበት፣ ሲመጣ ክርስቶስ ሲመጣ ምን እንደሚመስል ጊዜው የሚታሰብበት ነውና እንኳን አደረሰን አደረሳችሁ። እንግዲህ ለዛሬ ያስኩላችሁ መረጃ ይህን ይመስላል። በሌሎች መረጃዎች እስክንገናኝ ቸርን ሰንብት።